ብሩ አነስተኛም ሆነ ከፍተኛ ያው የሰው ሀቅ እስከሆነ ድረስ የሚያነሳ ሰው በዛ ባገኘበት አካባቢ ላይ ማሳወቅ አለበት። ወይ በጽሁፍ ጽፎ ያገኘበት አካባቢ እዛ አካባቢ ዛሬ የሆነ ፍራንክ የጠፋው ሰው ካለ ምልክቱን ነግሮ በዚህ ደውልኝ ብላ ልጽፍ ትችላለህ። ፊት ለፊት ባለው እንትን ላይ ግድግዳም ላይ ሆነ እንጨቱም ላይ ሆነ ተጽፈዋል ማለት። ወይ ደግሞ በሚዲያዎች መጠቀም ትችላለህ። ሚዲያዎችን እንደዚህ አይነት መረጃ ስጡልኝ ብትላቸው የተወሰነ ሳንቲም ከፍለው ያወሩልኝ ይችላሉ ማለት ነው እንጂ ትንሽ ስለሆነ አያስጠይቅም አይባልም። ትንሽነቱ ምንም ለጠፋው ሰው ለባለቤቱ እንደው ተንቆ የሚተው ነገር ከሆነ በጣም ትንሽ ከሆነ ለምሳሌ ሰዎች እህል ጭነው ሲሄዱ ባህያ ይንጠባጠባል እህል በቆሎ ምኑ ጠብ ጠብ እያለ ይሄዳል። ተስር ደግሞ ልጆች እየለቀሙ ይሄዳል። ያችንን ጥብጣቤ ቢያይም ሲለቅሙ ቢያይም ዘወር ብሎ አይቀማቸው የተናቀ ነገር ነው ማለት ነው። አንዲት ጠብታ አንዲት ፍሬ ሁለት ፍሬ ጠብ ስላለች ጠፋኝም ብሎ ፍለጋ አይመጣም። ምንም ጎዳው ነገር የለም። በዛ ደረጃ ያለው ሊሆን ይችላል። አለበለዚያ ብር እያልክ ነው። አሁን ብር አንድም ብር ዋጋ አለው፣ ዕቃ ይገዛል አይደል? ስለዚህ ብር ከሆነ 2 ብርም ቢሆን 3 ብርም ቢሆን የተወሰነ ጥቅም አለው። ሰው ኪሱ ያለችውን አንድ ብር ወይ 5 ብር ታክሲ ወጥቶ ሲያበቃ ሲፈልጋት ትጠፋበታለች፣ ይደነግጣል። ስለዚህ ትቆጠቁጠዋለች ማለት ነው አንተ ትንሽ ብትላትም። ያችን ነገር ግን ታነሳ በምትችለው መጠን እዛ አካባቢ ያሉ ሰዎች እዛ አካባቢ ትንሽ ፍራንክ የጠፋው ሰው ካለ በዚህ ደውልልኝ ብለው መጻፍ አለብህ፣ ማሳወቅ አለብህ። ታሳወቅ በኋላ የተወሰነ ጊዜ ቆይተህ ግን የሚመጣ ካለ ያኔ ልትጠቀምበት ትችላለህ። ከጊዜ በኋላ ደግሞ በአጋጣሚ ከመጣ ትከፍላለህ፣ ተጠቀምክ በኋላ ማለት ነው።